ነው ፈጥሬ አይደለም ማውራ ሁላችሁም የምታውቁ ናችሁ። በወቅቱ የውጪ ጉዳይ የተሰጠው ለኢትዮጵያ መንግስት ነው። ባህር ኃይል ጦሩም እንዳለ ለኢትዮጵያ መንግስት ነው። በወቅቱ የነበረው ፌዴሬሽኑ ሊሚት እንደሌለው ታይም ሊሚት የለውም። እስከ እዚህ ድረስ ነው ኢትዮጵያ ጋር የምትቆዩት 10 አመት 20 አመት የሚባለው የለም። እዚህ ላይ ነው መስማማት ያለብን እና እናንተ የኢትዮጵያ ፓስፖርት ነበራችሁ፣ ኢትዮጵያኖች ነበራችሁ እና በንጉሱ እንኳን ኤክስትራ ብቻ አይደለም። ቆይ አይደለም ዋጋ ነበር አልነበርም? እሺ ቆይ ግድ የለም። ይሄ በጣም ተከስተሃል አንተ ልጠይቅ። በጣም ተከስተሃል። የማወራው ነገር እኮ ሚሊየን ሰዎች የሚያውቁት ነው። የኔን ጉዳይ እኮ ምን ነካ አንተ? ይሄ ስለዚህ እኮ ምንኛ እኔ የተዋጋው ነበር የገደልከ ነበር እንዴ? ፓስፖርት ይዤ የተጠቀምኩ አልነበረም። ቆይ ግድ የለም። ይሄ ጩኸት እኔ በጩኸት ብቻ የምንቀይረው ታሪክ የለም እኮ። እኔ ስለጮኩ እዚህ ጋር ምናልባት የሆነ ሰውን ለማደንቆር እና እንትን ላለው እንጂ የምቀይረው ነገር እንደሌለ አንተ ማወቅ አለብህ እያልኩ ያለው ወይ ደግሞ ታምራት ደግሞ ከሳትዋሽ የውስጥ ፋክት ደግሞ ሳትዋሽ ከስሜት ውጣ ማለት ወጥቻለሁ። ችግር አዳምጣለሁ። ምናልባት ይኸውልህ ቱሉ ለምን አንድ ሶሉሽን አንፈጥርም? አንድ ነገር አስቤያለሁ። እስቲ ምናልባት እዛ ታች ያላችሁ ወይንም እዚህ ላይ ያላችሁ ወደ በተለይ ቻት ጂፒቲ የምትጠቀሙት አንዴ ክፈቱና ምናልባት እሱ ሊያስታርቀን ይችላል። ቻት ጂፒቲ የምትጠቀሙት አንዴ ወደ ቻት ጂፒቲ ሂዱና እቺ ፕሮምፕት ጻፉልን። Was Ethiopian and Eritrean Federation intended ታምራት ለምን ነው የምታጭበረብረው? 1950 በጣም ሸታችሁ እንዲጋለጥ ነው። ቆይ ታምራት አታወርደው። ቆይ ማይኮም እንደተቃለ ሺፍት አድርጓል አመቻችቶ እዚህ ነገር ላይ እንዳታወራ። ቆይ ሰባይነቴ ሁሉ ወድሰኛ ላይ ወንድሜ ችግር የለውም እንሰጣለን፣ እናወራለን። ምን ነካተ ምን መሰለህ ነው ታስቶኝ እኔ ለምን ማይኮ ቆይ ታምራት ሆኖ አይደለም። ቆይ ሰባዊነት አንተም ቆይ ትመጣለች ግድ የለም። ይሄ አንተ የትግርኛ ተናጋሪው ልታመጣ ነው። ቆይ ወደዛ እንሄዳለን፣ ችግር የለውም። እኔ እሱ ላይ አግዛለሁ። ቀይ ባህር ላይ ትግርኛ ተናጋሪ ምንም መብት የለውም እላለሁ ካንተ ጋር ችግር የለውም። ታምራት እያለ ያለው ጨርስ ታምራት። ኦኬ እቺ ጻፉልኝ እስቲ የከፈታችሁ ማለት ነው። ከዛ እናንተ ታነባላችሁ። እኔ አላነብም ማለት ትንሽ ነው ኢምፓርሻል ለመሆን ማለት ነው። ምንድነው የምትጽፉት? intended ኦኬ ሶ ለምን ታስወርደኛለህ? እኔ ጠየቅኩ። አንተ ምን መሰለህ የሆነ ነገር አመቻችተህ አጀንዳ ቀይራ ወደዛ ነው አይደለም። ቅድም ጠየቅኩት። ኤርትራ የኢትዮጵያ አካል ለመሆኑ ጊፍት አድርጋል ይገባ። እሱን አንፈልግም፣ ተው በቃ ችግር የለውም። አይጠቅምም። ኖ አይደለም። እዚህ ጋር ቁጭ ማለት ፖይንቱን እንድትቀይርበት አይፈልግም። ቆይና ይገባል። ቱሉ አስወራ አልፈልግም የሚባል ነገር የለም። ማስረጃ አምጣ እኮ ነው የተባለው። Was Ethiopian and Eritrean Federation intended for 10 years according to 1950 resolution? ከዛ ጥያቄ ላይ አድርጉ። Was Ethiopian and Eritrean Federation intended for 10 years according to 1950 resolution? እቺን ጥያቄ ጻፉና እስቲ ፕሮምፕቱን ላቁት። ኦኬ አድርሰናል። Was Ethiopian and Eritrean Federation intended for only 10 years according to 1950 resolution? እቺ ጻፉና መልሱን እዩት። ከዛ አንዳችሁ ነግራችኋል። በቃ ይሄ ያንተ ሐሳብ ነው። እኔ ለቱሉ የምጠይቀው አሁን እኔ የኤርትራ አካል ነች ፌዴሬሽኑ እንደፈረሰ እንኳን መዳመጥ አትፈልጉም። ዲዞልቭ ያደረገው ፌዴሬሽኑ የንጉስ ስርዓት ስለሆነ በህገ መንግስት የምትሄድ ሀገር የነበረችው ለምን አፈረሰው? ካፈረሰ በኋላ ያደረገው ግብስ ትክክል ነው ወይ? የኤርትራ ህዝብ ደግሞ ዝም ብሎ የተጨፈጨፈ የተገደለ መኖር ነበረበት ነው የምትለው? እንደ ህዝብ ስናወራ 3 ሚሊዮን ህዝብ። ስለዚህ ይሄ ነገር ደግሞ አንድ ምሁር የሆነ ወይ ደግሞ ደደብ ካልሆነ በስተቀር ይሄ ነገር ኤርትራ ብቻ ውስጥ ነበር ያ ነገር። ኤርትራ ጀነራሎች አልነበሩም? ኤርትራ ባለስልጣን አያገባኝም። እኔ የራሴ ህይወት ነው የማውቀው። ስሙት፣ እኔ እኮ ኤርትራዊ ነኝ። መሬቷ እንጂ ህዝብ አያስፈልገኝም ያለኝ ለእኔ ነው እንጂ ለኢትዮጵያ ህዝብ አላለም።
በወቅቱ የኤርትራ ባለስልጣኖች ነበሩ አልነበሩ? እችን ነገር እስኪ ያሰማን መሬቷ እንጂ ህዝቡ አያስፈልገኝም ያለ ለእኔ ነው እንጂ ለእኔ አይደለም። አይደለም እኔ ታንቄ ነው ችግር የለም። መሬቷ እንጂ ህዝቡ አያስፈልገኝም የተባለ ቱሉ ለደም መሬቷ እንጂ አንዴ መሬቷ እንጂ ህዝቡ አያስፈልገኝም የተባለ እኔ ነኝ አይደለም። ሲሪየስ የሆነ ጥያቄ ተጠይቀው መመለስ ስላልቻለ ቢመቸው እኔን ያስወጣኛል። እኔ አይደለም ማይኮ ኤርትራ ለምንድን ነው ሚውት ልታነሱት? አኔክስድ ካላደረገቻት ሁሉ ለተካስተኛለው ለደካዎቹ ባደርግልኝ ምን ማለት ነው? አኔክስድ ማለት ምን እንደው ታውቃለህ? አሁን ራሺያ እኮ ዩክሬን ላይ የምታደርገው ነገር ነው። አኔክስድ ታውቃለህ? ግን አኔክስድ ማለት ራሻ ዩክሬን ላይ እንዳደረገቻት ኢትዮጵያ ደግሞ ኤርትራ አኔክስድ ነው ያደረገቻት። ሁለት ሀገር ነበሩ። ስቴቶችን ታሳቢ ያደረገ ነው። ኦፍ ኮርስ ሁለት ሀገር ነበሩ። ሁለት ሀገር አውቶኖመስ የነበረችው ሁሉ አዳም ኧረ የሌለ ነገር ኢትዮጵያ የራሷን ግዛት የሚለው ዩናይትድ ኔሽንስ 390 ኤቪ ላይ የሚለው the two countries coming with the federation ነው የሚለው the two states ሁለት ሀገሮች ነው የሚለው በጉልበት ገባ። ቆይ ላንብልህ፣ ችግር የለም ላንብልህ። ከማድረግ ውጪ ምን ኤቪደንስ አለ? ኢትዮጵያ የኤርትራ የኢትዮጵያ አካል መሆኗን ኤቪደንስ አሳየን አልኩት። ማንም ኢትዮጵያዊ ኢንፋክት የታምራትን ብቻ የሚመለከት አይደለም። ኢትዮጵያንን የምትሉ አሰብ ይገባናል የምትሉ ሰዎች ያለ አኔክሴሽን ኃይለ ሥላሴ ኤርትራ የኢትዮጵያ አካል ስለመሆኗ አንድ ኤቪደንስ የሚያመጣ ሰው እኮ የለም። አሁን 24/7 እዚህ ጋር ትለፈልፋላችሁ፣ ትጮሃላችሁ ዊዛውት ኤኒ ኤቪደንስ። ኖ አሁን ለዛ ነው ቅድም የሆነ ሰው ያወረደ አሁን እሱ የሚናገረው አኔክሲድ አድርጓል የሚለው የማያስኬድ እሱ እንዴት መሰለህ? ሁላችንም እናወራው ወሬ ኢሎጂካል ነው። ያየሁት ምንም መጽሐፍ ተክሰን ቬሪ ሲምፕል ኩዌስችን እኮ ነን የሚባለው አንድ ሀገር ሌላኛውን ሀገር ሲወሩ ነው እንጂ ሁሉ ተጽፎ ነው ያለው። ሁሉ አንብበው አኔክሴሽን ተጽፎ ነው ያለው። አንብበው ሰላም ላንብብልህ። የአኔክሴሽን ዴፊኒሽን ላንብብልህ። ዴፊኒሽኑን አልፈልገውም። ላንብብልህ ሁሉና በኋላ ማይኮ ያለው ትክክል ነው። ባህና ትመጫለሽ። ቆይ ተራሽ ሲደርስ እስካሁን ደርጋለ አስመዳህ ብዬ ነው የአኔክሴሽን ኢትዮጵያኖች ምን ሆናችኋል? ትልቅ አሰብን እየጠየቃችሁ ነው። you don't even know what's the meaning of annexation ቱሉ ላንብብልህና ትርጉሙን በኋላ ትቀጥላለህ። ሐሳብን እንዲገባህ እኮ ነው። አንዴ እድል ስጠኝ። ፈቃደኛም ሆኖ ተራ ሲደርስ ነው። ለረጅም ጊዜ እዚህ ውስጥ ቁጭ ያሉ አሉ። ባህርና አሁን የገባሽ እኔ ነኝ ያስገባሽ። ጥያቄ በጣም ስለሚፈሯት አውቀው ነው። የሚፈራ ነገር የለም። ምነካችሁ እናንተ ምነካችሁ እንዴ? ደርግ አላወራም እስካሁን። አሁን እስካሁን የፖለቲካ ከኢትዮጵያኖች ጋር ብዙ አትከራከሩ። እችን ጥያቄ የማይመልሱላችሁ ከሆነ there is no point ከነዚህ ጋር መከራከር። እኛ በቃ እድሜ ለአብይ አህመድን ስልጣን ላይ ቁጭ አድርገ ነው ኢትዮጵያን እያፈራረሰን ያለው። ታች የጻፍኩትን ጽፋችሁ እዩት። ታች ጽፌላችኋለሁ። ማንኛውም ኢንተርኔት ላይ አስገቡት የጻፍኩትን ወዚት የፌዴሬሽን አንተም ጻፉት። ምክንያቱም ሁሌ ውሸታችሁ ሰልችቶኛል። ለአንተም መበጠስ አለብን ማለት ነው። በጣም ይገርመኝ። አንተ ደግሞ አውቶኖመስ አይደለችም ኢሌክትሪክ አይደለም የምትለው ታምራት አይደለም ነው። እስኪ አራባላታችሁ አንዴ ሁላችሁ ሚት ያዙ። ሰባዊነት ሚት ያዙ። ቆይ ሚት ታምራት ቆይ ደርግ አለ አለው በታሪክም እንግዲህ በደርግ ጊዜ ነው ኢትዮጵያ ባህር በር ያሳጣችው የፖለቲካ ሸፍጥ። ቆይ አይደለም አንተ ሚት አድርግና ሳቅ እና ፖለቲካ ሸፍጥ ኢትዮጵያ ላይ የተሰራው እንግዲህ በደርግ ጊዜ ነው። አንተ ቁጭ ብለህ እየሰማ ነውና የምትለው ነገር አለ። ረጅም ሰዓት ቁጭ ብለሃልና ግራ ያጋቡ ነው አይደል? ኧረ አላስወራም አሉን እኮ በስመ አብ። ኤኒዌይስ አንድ ሰው አውራና እቀጥላለሁ ቱሉ
ታዲያ ባታወራ ለአንተ ድንቅ ነው እንዴ? እኮ እንደ ደርግ በጸባይ ቆይቻለሁ። ሁለት ደቂቃ ብቻ ቱሉ አይ አንለም ቱሉ ሁለት ደቂቃ ተኛለህ። ቀጥል። ሰብአዊነት ዘት ትሄዳለህ። ቆይ ቅድም አውርታለህ። ሰብአዊነት አው ለምሳሌ ቱሉ ለኔ ምን ታዘባለሁ መሰለህ? የታዘብኩት ዝብት ልንገር። አሁን ቱሉ የምትከተለው አይዲዮሎጂ አውቃለሁ። የተጻፈ ነገሮች በደንብ እረዳለሁ። እርግጠኛ ነኝ ኢምፔሪያል ኢትዮጵያ ደጋፊ አይደለህም። በሀገር ወይ ሁሉ አሁን እኮ የምናወራው ነገር ላይ አትኩር። አሁን እኮ ይሄ ነው የሚያስፈልግ። አንዳንዱ መጥቶ ስለ አቦስ ባድ ያወራው ቆይ አዳምጠኛ። ቆይ እኮ አይደለም ማለት መሰለህ የሆነ አንተ የምታቀርበው ፕሪሚስ ሎጂክ ላይ ሎጂክ አለ አይደለ? ፕሪሚሶች አሉ፣ ኮንክሉዥን አለ። እሱ አይደለም አሁን ፕሪሚስ ቆይ አዳምጠኛ ስላለህ አስተይ የምታነሳው ፕሪሚስ ቶታሊ ያንተ ያለው ፕሪሚስ አንስተህ ኮንክሉዥን ፈልገው። ታሜ ጋርም እንደዛ ነው። ምን እንደሚያስብ አውቃለሁ፣ ምን እንደሚያነባ አውቃለሁ። በተቻለ በጣም እሱ ወጣበት ማህበረሰብ ምን እንደሚያስብ እረዳለሁ። የሀዲያ ዳይናስቲ በደንብ ሱልጣን እረዳዋለሁ። ድምጽ ይቆራረጣል። የተጫነበት እንደሆነ እንደሚያስብ አውቃለሁ። አሁንስ አትሉ አሁን እስኪ ቀጥል። ምናልባት ኤርፎን አንሳ። ይሰማል እናንተ ጋር ደርግ? አዎ እስኪ አይሰማም። አሁን በእውነት አይሰማም። እስኪ ተራራ ላይ ይውጣ። እንደገና ግባ። ነው ተራራ ላይ ይውጣ። ተራራ የትኛው ተራራ ንገረዋ? ክሊማንጃሮ ወይም ዛፍ ላይ ያ እሺ፣ አሁን ፖይንት ላይ ነው። እዚህ አይዲዮሎጂ ስለ አሁን ያለፈው እንትን ሳይሆን ያው የምናውቀው ነገር እኮ ነው እያወራን ያለው፣ አዲስ ነገር የለም። ስለዚህ የኛ ማንነት ወይ ደግሞ የኛ ፖለቲካ አይዲዮሎጂ ሳይሆን መሬት ላይ ያለውን ነው። እኔ እንኳን ቱሉ ይሄንን ነገር አያምንበትም ብትለኝ እንኳን ብዙዎቹ የሚያምኑበት አለ። አንተ እንደዚህ ብታስበኝ እንኳን ነው የምልህ። ነገር ግን ከፋፍለ ግን ይሄንን ጥያቄ ለማሳነስ የምትሄድበት መንገድ ወይ ርቀት የሚያስኬድ ነገር አይመስለኝም። እናንተም ታውቁታላችሁ። ሳዋ የሚባለው ማሰልጠኛ ኢትዮጵያ የሆነ ሰዓት አቅሟን ሰብስባ እንደምትመጣባችሁ ስለምታውቁ ነው ያንን የፈጠራችሁ አይደል? ኦኬ ውሸት ውሸት ግድ የለም ማስረዳቤ ኢትዮጵያ ማሰልጠኛ የምትከፍተው ኤርትራ እንዳትመጣባት አውቃ ነው እንደዚህ የምታደርገው ያለው ልላለው ነው። እኛ ሳዋ ኤግዛክትሊ ኖ ዝባል የለም እኮ ልክ ነኝ። ቆይ ኢትዮጵያ ያንን ብትከፍት የተወሰደባት ግዛት አለ። ያንን ግዛቷ ርስቷን ለማስመለስ አልተወሰደባትም። የእሷ አልነበረም ያልኩ ነው። ኦኬ አይደለም። ኢትዮጵያ ሌባ ነች፣ የሰረቀች ነው። የእሷ ያልሆነ ንብረት የሰረቀች ነው፣ ሌባ ነች። አረችን ታላቅ ሀገር አክብራት። ምን ነካ አንተ? ኧረ እባክህ ምንም ቢሆን አንተ ለእኔ ስታከብረኝ ነው የማከብረህ። ሀገሬ አክብርልኝ ላከብረህ። እኔ እኮ ለማንም ህብረተሰብ አከብራለሁ። መሬት ምንም አይጠቅመኝም፣ ሰው ነው የሚጠቅመኝ። እኔ ሰው በሰው ነው የማከብረው። መሬት እኮ ትተን ነው ወደ ትተን ነው የምመጣው። ሞተይቱ ሁሉ እኔ እናንተ ትተን ነው የምንመጣው። እስኪ አንተ ረፍት ማንም እዚህ ዓለም አይቆርም። ረፍቱ ሰድ ግድ የለም ረፍቱ ሰድ። አንደኛ ለጤንነትም ጥሩ አይደለም በእንደዚህ አይነት ኢሞሽን መሆን። ዘት እስኪ ምንድነው የምትለው እዚህ ላይ? ደርግ ዝምታ መርጧል። ዘተ ነው ደግሞ ዘት ነው እንደገባኝ ነው ማነው ማለት ነው። ወደዛ እንቀርብ ብለን እሺ፣ ምንድነው የምትለው? ችግር የለም እንግባባለን፣ ኢትዮጵያውያን እንግባባለን። እሺ፣ አዎ፣ አይ በቃ ቅድም እኮ ያው ታምራት እውነት አንድ የሆነ ነገር ልትከራከር መተህ በቃ ታጥቀህ መተህ ወይም ደግሞ በቃ ይሄ ነው የኔ ታሪክ ወይም ይሄ ነው የኔ ኤቪደንስ ብለህ መተህ ምንም ባዶ ስትቀር ይሄ ምንድነው ለኔ ያሳየኝ መሰለህ? ልክ እነሱ ያንን የዋህ ኤርትራዊን ሲግቱት የነበሩት ምንም አለ ኤቪደንስ ሲግቱት የነበሩትን አካሄድ እኛም ገና መጥተው በዛ መልኩ ሊሄዱ ሲሉ እንቅፋት ሲያጋጥማቸው አይን ግጥጥ ፍጥጥ ጥርስ ግጥጥ ሆነ እና እንዲህ አይነት ነገር ሲመጣ ደግሞ ሲያስቀይሱ ነው የምናየው። እስኪ በጥያቄ እስኪ ምናምን አይደለም
እውነት ይሄ ፈጠራ ነው። በቃ አሁን ጎግል ወይም ደግሞ ቻትጂፒቲ ምናምን ከፍተህ ልታይ ትችላለህ ሰው የጻፈው። አሁን እሱ ያለ የዩናይትድ ኔሽን ሪዞሉሽን ምናምን ጠቅሶ በዚህ መልኩ እስኪ አንጣ ብሎ ሲጠይቃችሁ ሁላችሁም እዚህ ማለት በዛም ስትጫጩ የነበራችሁ ምንም ልታመጡ አልቻላችሁ። ይሄ ማለት ዝም ብሎ ፈጠራ እንደሆነ ትርክት ነው እንጂ ታሪክ አይደለም። ወይም የምትሰሩት ደግሞ ዝም ብሎ ፖለቲካም አይደለም። በቃ የሆነ ሰውን በስሜት ቀስቅሶ ደርግ እንዲህ አደረገ መሬትህን እንጂ አንተን አንፈልግህም አለ ወይም ኃይለ ሥላሴ እንዲህ አደረገ ተብሎ የተነገረ ትርክት ነው። በምንም አይነት አሁን እኮ እኔ ቅድም ስለነበረው መልስልኝ ትርክት አንተ ልንገርህ፣ ደርግ ጨፍጫፊ ነበር። ኦኬ ስማ፣ ጨፍጫፊ ነበር። ግን ማን ኤርትራን በልዩ ስማ አላለም። እስኪ አንተ እሱንም ኤቪደንስ ልክ ቅድም እንዳልከው በወሬ ነው የምታመጣው እንጂ እስኪ ኤቪደንስ ወይ እነዚህ ግን አንተ ግን ልክ ነህ። ልብ ሰባት አይደለም። እስኪ ኤቪደንስ እስኪ አምጣ። ኤቪደንስ ላሳየ። በቃ ኤቪደንስ ላሳየ አንተ እስኪ በል እስኪ አንተ ከዚህ በኋላ አላምነህም ታውቃለህ። ሁሉ በትልቁ አይደለም። አሁን ምን አለበት እኔ እየተናገርኩ በትልቁ አድርጎት ሁሉ ችግር የለም። አሁን ጎግል ሊያመጣ ነው እንትን አይጻፈው። UN 390 AV established a federation between Eritrea and Ethiopia in 1952, intended to provide Eritrea with an autonomy under the Ethiopian crown, and while not strictly for the time of the it is a strictly drop ለጊዜው እንትን አራራጋቸው it is a strictly for 10 years ይላል. It was a unilaterally dissolved by Ethiopian in 1962 ይላል። ማይኮ ስክሪን ላይ አድርገው ኖ አይደለም። አይ እሱን እንኳን ተውት። UN did not see any time limit ነው የሚለው ሁሉ ሁለት ደቂቃ ትስተኛለህ። ይኸውልህ by the UN in 1952 was intended ይታያል። ይኸውልህ when the United Nations created the federation between ጎግል ላይ ጻፈው። እሺ ጎግል ላይ ጻፈው። when the United Nations created the federation between Eritrea and Ethiopia under UN resolution 319 in December 1950 the UN አሳየን ትላላችሁ። ሳሳያችሁ ደግሞ ከኔ እኩል ለምን ታወራለህ? አሳየን ብለሃል። any time limit for the federation ይላል። አንድ ጊዜ ምን ሆነ ነው አሳየን አልከኝ። ያሳየው ምንድነው ጻፍከው? እስቲ yes the federation of the federation ላይ ምንድነው ጻፍከው? አቦባ ከሰማ አሳየን ብለኝ ጻፍከው ነው። ምንድነው AI ምንድነው AI ምንድነው? አሳየኝ አልከኝ አይደለ? እያሳየው ነው። ኖ AI ለምን ደብቃለህ? ወደ ላይ ፕሮምፕት ጽፌላለሁ። ፕሮምፕት ዩናይትድ ኔሽን ማይክ ወደ ላይ አውጣ። ሪዞሉሽን 3 ጋይስ አሳየን ትላላችሁ። አሳያችሁ። AI ምንድነው? ላይ ዌብሳይቱ ስም የለውም። ዌብሳይቱ ነው አጠፋ። AI ለምንድን ነው AI ቪዲዮ እንደናይንት አይደለም ዌብሳይቱ አላየህም? አይደል ኖ ማይክ አሁን እኔ ሰዓቴን ደርግ እንደዛ አላለም ይላል። ዘተኝ መልሶ AI ምንድነው? ላይ ማይኮ ያው ታየ ወደ ደካስተኛለህ። አብይ ነው የምትመስለው። ታየ ቱዩ ሁሉ ወደ ደካስተኛለህ። ተማ ኦኬ እሺ ሁሉ ወደ ደካስተኛለህ። ያ አንድ ነገር ማወቅ ያለባችሁ እኔ እኮ አልጨረስኩም። ትጨርሳለህ አንተ እኮ ደርግ አላለም እኮ ነው። መቼ ተናገርኩ? ለማፈራችሁ እኮ ነው የሚገርመው። እውነትን ላለመቀበል መቼ ተናገርኩ? ማይኮ የአዲስ አበባ ልጅ ነህ ለካ። ይሄን ፊት አውቀዋለሁ። ጨርቆስ አካባቢ አረ ሁሉ ለደቃስታ ይበናት ወደ ደቃ ብታስተን ጋይስ ቀጥል AI አንተላላችሁ። እሺ ሁሉ ምን አመሰለኝ። አሁን very simple question ቆይ አረ አንዴ ብሮ እኛ የፈለግነውን ስናመጣ አታምኑ ማለት እናንተ ደግሞ ጠያቅናችሁ።
ምን አለ መሰለህ ቱሉ እናንተ የጠየቃችሁ ግን እኮ አቋርጠውኝ እኮ አላቁም ስትሉ ነው። ዛሬ ትልቅ ተራ ደርሶባቸዋል። ሰው ተረጋጋ። ነይ ማይኮ አይ ተነክቶብሃል። ኤአይ ነው ያመጣው። ኤአይ ዌብሳይቱን ታሳይ ነበር። ዲና ነገሮችን መካከል ውስጥ ነው የገባነው። ቀጥል። ሰባውነት ወይ ዘት ቀጥሎ ሁሉ ይሰማል። ወደ ደቂቃ ብቻ ላውራ ነው። ወረድ ይሰማል። እኔ ሁለት ነገሮችን ነው ያስተዋልኩት። ምን ወገን ወይም ቢላል ከፈለ ማለት ነው። ቆይ መካካድ አለ። ምን መሰለህ ኢትዮጵያዊ ነኝ ብለው አዳምጠኛ ኢትዮጵያዊ ነኝ ብለው የሚከራከር ህዝብ ነበር። ትግርኛ ተናጋሪው ኢትዮጵያዊ መስሎ የታገለ ነበር። ይሄን እንዲናይ ማድረግ አይቻልም። በኢትዮጵያ ታሪክ ውስጥ ትልቅ ትግርኛ ተናጋሪው የነበረበት ጊዜ ነበረ። ግን ኢትዮጵያ ስቴት ወይ ካንትሪ የነበረ ፊሎሶፊውን አሁን ያለውን ዴፊኒሽን ታውቃለህ አታሟላም። ለሴምቱ ኤርትራም አታሟላም። ሁለቱም ሀገራት አያሟሉም ነበር። እንደ ሀገር ራሱ ማሰባችን ስቲል ድረስ ሀገር እንኳን መሆን ያልቻለን ሁለታችንም ምንም ተተረተረት ነው የምናወራው። ገና እየታገልን ያለን ነው። ገባ አይደለ? በኢትዮጵያ ውስጥም ያሉት የተለያዩ ትግሎችን ብታዩ ወደ ሀገርነት ትግል ነው። ሀዲያ ሱልጣኔትን ወደ ሀዲያ ዴፊኒሽን ያላቀም ኦሮሚያም ሳምቲንግ ተጋሩም እንደዛ ነው ያለው ነው። ተሴምቱ ኤርትራ ውስጥም እንደዛ ነገር ያለው ነው እና ሀገር ሆነንም አናውቅም። ቶታሊ ሁለታችንም ይሄን አዲስ መቀበል አለብን። ኤርትራ ውስጥም ኢምፓየር ኔቸር ፊሎሶፊ አለ፣ ኢትዮጵያ ውስጥም ኢምፓየር ኔቸር ፊሎሶፊ አለ። ግን የኢምፓየር ኔቸር የነሱን እየጠላን የነሱን ሎጂክ እያመጣን ደግሞ ለኮንክሉዥን መሄዳችን ተገቢ አይደለም። በተለይ ታሜና ቱሉ ጋር ማየው ወደዛ አካባቢ ያሉት ኢምፓየር ኔቸር ነው። በቃ ትግርኛ ተናጋሪው ኤርትራ ውስጥ ያሉት ኢምፓየር ኔቸር ነው ስቲል ድረስ ያለው ሰው መፍረስ አለበት። እሱ ያው ትግል ይጠይቃል። ግን ኢትዮጵያዊ አልነበርም ሲሉ የኢምፓየር ኢትዮጵያ አካል ነበሩ። ትልልቅ መሪዎች ትግርኛ ተናጋሪዎች ኢትዮጵያዊ ሞት ብለው ሄደዋል። ከንጉሱ ጋር ታግለው ጣሊያንን የተዋጉ አሉ። ትግርኛ ተናጋሪ ምንም የደጋው አብዛኛው የኢምፓየር ኢትዮጵያ ስነልቦና ያላቸው እና ይሄን መካድ ደግሞ አይቻልም። ምንድነው ኢሳያስ ንጉስ ነው እያልክ ነው? አቦጊዳም እየጻፈ ነው። ንጉስ ነው። ንጉስ ነው። ስቲል የንጉስ ኢምፓየር ኔቸር ያለው ትግርኛ ተናጋሪ በነገራችን ላይ ኢምፓየር ኔቸር ነው ያለው። ምንም ይሄድን ምንም በቃ ይሄ ልታመልጥ አትችልም። ሰው ልቦናው ሁሉ ያ ነው፣ የተመታ ነው ማለት አልዘመነም። ተሰምቱ ደግሞ አንተ ቱቱሉ ደግሞ እኔ አንደርስታንድ እስከማድረግ ድረስ ምናምን ጀስት የምታመጣው ፕሪሚስ አይመቸኝም። ለምን የማትከተለውን ፕሪሚስ አምተ ለጭቅጭቅ ነው እንጂ አታምንበትም። በፕሪሚሱ በምታቀርበው ፕሪሚስ ምንድነው አታምንበትም? ምንድነው አታምንበትም? በኢምፓየር ኢትዮጵያ ታሪክ ታምናለህ? የምንድነው ኢምፓየር? አሁን ኢትዮጵያ እኮ በኢምፓየር አይደለም። ኖ ኢምፓየር ኢትዮጵያ የሀገር ሆነችው በቅርብ ያሁኑ ነው የድሮ ነው የምታወራው? አላሟላችም። ያሁኑ አሁን እኮ እያወራን ያለ ነው ኢትዮጵያ ያወራን ነው ኢትዮጵያም ኤርትራም የሀገረ መንግስት ይሄ ኔሽን ቢልዲንግ እና ሴትፎርሜሽን አላሟላንም። ይሄን ምን ሲናረግ ነው የምናሟላው? በቃ እሱ ጥሩ አርጊሜንት ነው። ምን ሲናረግ ነው የምናሟላው? እስቲ ንገረኝ። ዛቲዝ በቃ የዩኤን ላይ ቻርተር ላይ የተቀመጠውን ካንትሪ ወይ ስቴት ፊሎሶፊ ማነው መስፈርት ስናሟላ ነው። አላሟላንም። ምንድነው እሱ? አራቱ ነገሮች ድንበር በየት ነው ያለው? እሱ በባላዊነት ይሄን ሄደ ማንበብ እኮ ነው። ስቴት የት አሁን እሱ እኮ አሁን አንተ የሚገምተው አርጊሜንት ጥሩ ነበር፣ ግን ገምተህ ነው የሚታወቀው። ሞንቴቪዲዮ ኮንቬንሽን አርቲክል 1 ነው። ሞንቴቪዲዮ ኮንቬንሽን አርቲክል 1 ዩናይትድ ኔሽን ቻርተር ምናምን ብለህ በደንብ አዳምጠኝ። ልነግርህ እኮ ነው። በዓለም ታሪክ ይኸውልህ 3 ታሪኮች አሉ። ሜታፊዚክስ የሚባል ታሪክ አለ። ከዛ ኢምፓየር ኔቸር አለ። ሃይማኖትን ተገናልገው ሲፈልጉ የሚጠቡ ሲፈልጉ የሚሰፉ የነበረ ኃይል ነበረ። የኃይል ህዝብ ነው ሀገር ነው ምናምን ጀስት አያሟላም። ኢምፓየር ባይዜ በጣም ሰፊ እንትን ያለው። ከዛ በኋላ ይሄ ከአውሮፓ ይሄ ከሁለተኛው ዓለም ጦርነት በኋላ ከዛው ልቂት በኋላ ስቴት ወይ ሀገረ መንግስት ፊሎሶፊ መጣ። ያንን ስቲል አፍሪካ ቀንድ ያለው አያሟላም። የሚያሟላ አንድ ሀገር የለም።
ምንድናቸው እነሱ? አራት ነገሮች አሉ። ምንድናቸው እነሱ? ቴሪቶሪ አለ፣ ሶቨሬኒቲ አለ፣ ሉዓላዊነት፣ ህዝብ አለ፣ ገቨርናንስ ሲስተም አለ። የትኛው አፍሪካ ቀንድ ነው ሀገር ያለው የራሱ ድንበር የተጋባ ድንበር የተፋረመበት ያለ የለም። ኢትዮጵያ እንደ ሀገር የራሱ ቴሪቶሪ የለም። ኢትዮጵያ ውስጥ ብንመጣ ኦልሞስት 40% ነው ቴሪቶሪ ጨረሳቸው። ሱዳን ጋር አሁን ያለውን የሀገር ፍልስፍናን ማሟላት ያለበት 4 ፒላሮች ሲኖሩት ነው ብለሃል። ኤርትራ ኢትዮጵያ ድንበር አላት። ኢትዮጵያ ድንበር አላት ወይ? ሰብአዊነት ኔትወርክ እያስቸገረው ነው። ኢትዮጵያ ድንበር ነው የሚባለው። ኦኬ ከፈለክ ክልል በለው፣ ከፈለክ ቴሪቶሪ በለው፣ ከፈለክ ድንበር በለው። የሞንቴቪዲዮ ኮንቬንሽን የሰብአዊነት ክሊር አምራት ግን እዚህ ጋር ቁጭ ብለህ ሰው አላስወራም አላስወራም ሳይሆን እየረበሻችሁ ነው እያልክ እዚህ ጋር እያብራራለህ። ይሰማል አልቻለም። አንተ ራስህ አትችልም እንዴ? ሰው እዚህ ጋር ቁጭ ብለህ አልቻለም አትበል። ምን አለ መሰለህ ኢምፓየር ሌት አይደለም። ጥያቄ መሰለህ ኢትዮጵያ ሰብአዊነት አሁን ኤርትራ ኢምፓየር ነው ብላለና ማን ነው ይሄ? እኔ ነኝ ያወረድኩ። ይቅርታ ሚዩት አታንሱ። ሌሎቻችሁም አወርዳለሁ። ማንመድ ሚዩት አታንሳም፣ እመልሳለሁ። ከሮማን ኤምፓየር ጋር ወይ ደግሞ የእንግሊዝ ኤምፓየር የነበሩት ጋር ኤርትራን በአሁኑ ሰዓት የሚያመሳስል ነገር ምንድነው? ሰብአዊነት ኢምፓየር መስፈርቱ ምንድነው? ኢምፓየር መስፈርቱ ምንድነው ካልከኝ የሰውን ማንነት መጨፍለቅ ገባ አይደለ? የራሱን አይዲዮሎጂ ሌላ ማህበረሰብ ላይ መጫን፣ ሲፈልገው ግዛትን እያስፋፋ የሚሄድ ገባ አልጠገባይ ተፊ የፖለቲካል ፍልስፍና ካለው ኢምፓየር ይባላል። ስለዚህ ኤርትራ የራሷን ግዛት ለማስፋፋት ወደ ኢትዮጵያ መታለች ነው አይደል? ኤርትራ አትበል። ኤርትራና እኮ ኢሳያስ ፓርቲው በኢምፓየር ኔቸር ነው። ግን ከዛ በፊት ጀባሃ ብጠራልኝ ጀባሃ ጀስት ኦልሬዲ በጣም የዘመነ አሁን የዘመን ያለው ስቴት ምናምን ያሟላ ትግል ነበር ያደረገው። ቋንቋ አትፈልግም። አሁን ኤምፓየር ቋንቋ የተለያየ ቋንቋዎችን አትፈቅድም። እሱን ሃይማኖት የሚጭንብህ የፖለቲካል ፊሎሶፊ ካለ ለምን መሰለህ አሁን የሻዕቢያ ፖለቲካል አይዲዮሎጂ ስትሄድ አወር ጎልስ ኤንድ ስትራግልስ የሚል ማኒፌስቶ አለው። እዛ ማኒፌስቶ ግቡ ምንድነው የሚለውን ማጥናት ነው። ግቡ ኢምፓየር ኔቸር ነው፣ ጎል ብሎ ያሰበው ነገር ሰው ኢምፓየር ነው የምትለው ከማኒፌስቶ ግብ ነው የምትለየው። ኢትዮጵያ ሰብአዊነት ኢትዮጵያ ድብን ያለች ኢምፓየር ናት። የነገርኩህ እኮ ነው። ቱሉ ራሱ እኮ ዝንጉሮ ይነፋል እንጂ እኮ የኢምፓየር ደጋፊ አይደለም። ኢትዮጵያ ውስጥ የተለያየ ቋንቋ አለ። አንተ አሁን ለምሳሌ አንተ ብትጠይቅህ ጥያቄዎች ብዙ ጥያቄዎች አሉ፣ ያልተመለሱ ጥያቄዎች አሉ። በዚህ በሀገረ መንግስቱ ላይ ያንተ ሞራል ብዙ ጽፈዋል። ምን ልከራከር እችላለሁ። ትግል እኮ ይኸውልህ አሁን ብዙ ጊዜ የሚያጋጨው ምን መሰለህ? ካልገባ እነግርሃለሁ። ቀስ በደንብ ስማ። ኤርትራ የኢትዮጵያን ካርታ የቀየረችው ለምን ይታገላሉ ማለት አይደለም። በነበረው ንጉሱን ስርዓት መታገል መብታቸው ናቸው። ኢትዮጵያ ውስጥ አሁንም የሚታገሉ አሉ። መታገሉ ለውጥ እንዲመጣ እኩልነት እንዲመጣ ነው እንጂ አንተ ኢትዮጵያን ባህር በር ኤርትራ እንዳደረገችው ትግራይ ያልገባ ነገር ምን አለ? ለምን ነው የሚቸኩሉት? ቆይ እስኪ እባክህ ለምሳሌ ጫካ በነበረባችሁ ማይኮ ሚዩት አድርቆ ሰው ሲያወራ እኮ ነውር ነው። ሰብአዊነት ያልገባ ነገር አለ። ትግራይ ሀገር ለመሆን እየታገሉ ልክ ደርግ እስከሚወርቅ ድረስ መስዋዕት የከፈሉት የትግራይ ተወላጆች ሀገር እንሆናለን ብለው አያውቁም። እነሱ ግን ያ ለውጥ ከመጣ በኋላ ምን ያለጋችሁት? አይ እናንተ ኢትዮጵያዊ ናችሁ እንጂ በፍጹም ትግራይ አትሆኑ ብሎ እንግዲህ እናንተ ሰብአዊነት ስለዚህ ምን መሰለህ ስርዓቱ አልተመቸኝም ካልክ መታገል ትችላለህ። ያ ደግሞ ትግል
የፖለቲካ ሸፍጥ መሆን የለበትም። ኢትዮጵያን ጥቅም በሚያሳጣ ኢትዮጵያን ባህር በር በሚያሳጣ መሆን አልነበረበትም። ኢትዮጵያን በሚቀጥለው ጄኔሬሽን ስጋት መሆን አልነበረበትም። መሳሪያ ያስገባ በኤርትራ በኩል እኔ ሀገሮኛለሁ ብለ ኢትዮጵያኖችን ማገዳደል የለብም። አንተ ለመኖር ኢትዮጵያዎችን ማተራመስ የለብም። ቶታሊ አንተ ሆን ብለህ ይሁን አላውቅም፣ ግን ሁሉ ለምሳሌ ኢሎጂካል ነገር ያው ነው። ኢሎጂካል አይደለም። ለምሳሌ ቆይ እስኪ ጥያቄ ልጠይቅ። ቆይ እኔ ለምሳሌ አዳምጠኛ እስኪ አዳምጠኛ። እሺ ብሎ ደቃስተኝ እኔ ማወራው አንተን አይደለም የምሰማው። ያንተ ኤሊት ምን ይላል ነው የሚለውን ማዳመጠው ማነበው መጽሐፍ ስለ ኤሊት አሁን አዳምጠኛ እስኪ ቆይ እኔ መሰማው ቆይ እኔ አዳምጠኝ። እኔ ታሜ ሲያወራ ለግለሰብ ነው ፖይንት ላይ ለቁማሽ 2 ደቂቃ ብቻ። እኔ ታምራት ሲያወራ እንደ ግለሰብ ሰማዋለሁ። ነገር ግን የሱ ኤሊቶች ተሰባስበው ፊሎሶፊውን እነማን ናቸው? የኔ ኤሊቶች እነማን ናቸው? የሀዲያ ሱልጣን ኤሊቶች ነው። በደንብ ነው ማለት የሀዲያ ስልጦች በደንብ አባል ምንድነው ፊሎሶፊያቸው? አዳምጠኛ እኔ ኢትዮጵያዊ እሺ ልጨርስልህ። ስለዚህ ኤሊት ትፈልጋለህ አንተ? ልጨርስልህ። የአንተ ኤሊቶች ምንማን ነው አውቃቸዋለሁ። ልጨርስና ታወራለህ። ቆይ እሺ 2 ደቂቃ አስተኛ። እኔ እኮ ቢገርምህ ታወራለህ እኮ አንደኛ ኤሊት የለኝም፣ ሁለተኛ እንገላገል። ውሸታችሁ እኮ ይሄ ነው። ሁለተኛ ሰው አላስወራ የምትለው ግን የአንተ ኤሊት አሁን በቅርብ ያረፉት እነማን ናቸው? የአንተ ኤሊት በቅርብ እናንተ ድንቁርና በአዳምጠኛ ሀዲያ እኮ ወደ 50 ነገስታቶች ነበሩት። ኢትዮጵያኖች አይደላችሁ። ኢትዮጵያ የሆናችሁ ተብላችሁ ሁለት ደቂቃ ስጡኝና ልውጣ እስኪ። ለምን አንወራረም? ኢትዮጵያ የምትባል ሀገር ኖራ አታውቅም። እውነት እዚህ ጋር ለምን ሀቃቃ እናወራም? ግን ኢትዮጵያ የምትባል ሀገር ኖራ ለምሳሌ ሶስት ፊሎሶፊ እንዳላቃለው ምን ይመለከተናል? ስለሱ አሁን የምናወራው ከሶስቱ አንዱ ነው። ቆይ ታምራት አንዴ ሰብአዊነት አንተ ብዙ ጊዜ መተህ አንደኛ ኤርትራንም ትግርኛ ተናጋሪ ነው ባህር ቀይ ባህር ምንም አይመለከተውም ትለዋለህ እየመጣ። ሌላኛው ከምናወራው አጀንዳ ውጪ በብዛት መተህ አጀንዳውን ለመቀየር ትሞክራለህ። ለምን እንደምታደርግ አላውቅም። በእርግጥ ኤርትራ ኢትዮጵያ ነው የምታደርገው። አንተ የከሌ ኤሊት አንተ ያለው ፕሪሚስ አመጣ ተከራከረ ነው አይደለም። ምናምን አትመች ነኝ ብላ አታስብም። ግን እሱን ደግሞ ጠቅሳል ሚውት አድርጎ እዚህ ቤት ስትመጣ በተለያየ ጊዜ በተለያየ ቀን የተለያየ አጀንዳ ነው ያለ። በኢትዮጵያ ማመን አለማመን የከሌ ኤሊት በሚለው ሳይሆን ደርግ እንዴት የአፄ ምኒልክ ታሪክ አንተ ነው ትቀበለዋለህ? ቱሉ ምንም ሀሳቤን ተናገር። የአፄ ምኒልክን ታሪክ ትቀበላለህ ወይ? ኢትዮጵያዊ ናቸው ብለህ ትቀበላለህ? ጥያቄ አያስፈልግም። እሱ ስራ እየሰራ ነው። ሚቱን ዘግቷል። ሀሳቤን ተናገር። ከዚህ በኋላ ማውራት አልችልም እኔ ያ መናገር ኦኬ። ወደ ሀሳቤ እሺ ወደ ሐሳቤ ሲገባ እኔ አሁን እዚህ ስረዳ የእብድ ውይይት ነው። ለምን መሰለህ ታምራት አሁን ያው ምን እንደሚፈልግ አውቃለሁ፣ ግን ሲከራከረ የሚጠቅሰው የማያምንበትን የራሱ አድርጎ መጥቶ ይከራከራል። የኢትዮጵያ ምልክት ባለበት ሁሉ መብት ነው። በአሰብ አሸዋ ላይ ሙሉ መብት ማለት ነው። ያልተሸራረፈ ሙሉ የኢትዮጵያ ሀዲያ ከቤራ ብለህ እየተንቀሳቀስክ
በአሰብ አሸዋ ላይ መብት አለ። ሙሉ መብት ማለት ሙሉ እኔ ልንገርህ አሁን ቋንቋ ሰብአዊነት ፕሊዝ በቃ ይበቃል። ይሄ ልጅ በጣም ቶክሲክ የሆኑ ባይዘወይ ኢንቴንሽኑ እንትን ነው ለመበጥበጥ ነው የሚገባው። ባይዘወይ የጥራዝነት የሆኑ እውቀቶች ይዞ መጥቶ ይሄ ዝም ብሎ ነው ማለት አንዴ ዘተ ምንድነው መሰለህ ማለት አንተ እንዲህ ነው የምታስበው። ወይኔ ለጨርሰ እንዲህ ነው የምታስበው። የዋሸህ እኮ ነው ያለው ዘተ አንተ ዝም ብለህ ነው ከኔ ስማ ተወኝ፣ አናግረኝ ፕሊዝ። ሉዋሽ ለአንተ ውሸት ነው። አዎ ምክንያቱም እውነትን አታውቃትማ። በቃ ዝም ብለህ አንተ አሁን እኔ ልጨርስ። አሁን ይሄ አሁን የገባው ከኔ በላይ እኔን አውቃለሁ ይለኛል ያለው አይገርምም? ከቱሉ በላይ ቱሉን አውቀዋለሁ ይላል። ምኒልክ አፄ ምኒልክ እኮ የራሱ የሆነ ታሪክ ያለው ሰው ነው። እሱም ብቀበለውም ባልቀበለውም ኢትዮጵያዊነቴን ግን ኢትዮጵያዊነቴ ነው። አፄ ምኒልክ ብቻ አይደለም እኮ አፄ ምኒልክ ማለት አንድ ንጉስ ነው። አፄ ዮሐንስ ማለት አንድ ንጉስ ነው። ቴዎድሮስም እንደዛው። ኢትዮጵያዊነት ግን ኢትዮጵያዊነት ነው። ንጉሱ ይሰጠኝ ወይም ንጉሱ የሚሰጠን ወይም ንጉሱ የሚቀማን አይደለም። ታሪክ ውስጥ አንድ ሀገር ታሪክ ውስጥ የምትቀበለው አለ የማትቀበለው አለ። እሱ ግን ማንነትን ይቀማል ማለት አይደለም። እንዲህ አይነት ሐሳብ ይዘመተ በቃ ሰውን እንዲህ ዝም ብሎ ታይሙን መግደል ይሄ ነውር። ሌላው ማለት አሁን ቅድም ቱሉ ስትል ሰምቻለሁ ማለት ተጋሩ ብሔራዊ በቃ አሁን ቅድም እንዳሉ እንዲህ አድርጎ ሀገር ውስጥ አውቆ እንዲህ ያደረገ ጦርነት እንዲከፈተ ኃይለ ሥላሴ እንዲህ አሁን ቅድም እንዳለው መሬትህን እንጂ አንተን አልፈልግም ወይም ደርግም አለ እንዲህ እያደረጉ ሰውን ብሔርተኛ በጣም ጽንፈኛ እንዲሆን አድርገው አታገሉት። ካታገሉት በኋላ ግን ሀገር መሰርታለሁ ብሎ የመጣው ቲፒኤልኤፍ አይ እንደማይሆን ስለሚያውቀው አይ ብሎ አይሆንም አሁን እኛ ኢትዮጵያን ካልተቆጣጠርን አታስተኛን ምናምን ብሎ ቀጠለ። እዛ ስንት የራሱ የሆነ ትልቅ ትግል ነበር። ሻዕቢያ ሳይቀር ነው ማለት ሻዕቢያ ራሱ ኢሳያስ ብዙ ኤርትራኖች የሚመሰክሩት የሆነ ለንደን ላይ ነው ምናምን የነበረ ስብሰባ ላይ በግልጽ ተናግሯል። እንዲህ ብለዋል ማለት የማይሆኑ እንደሆነ ማለት እነ መለስ ናቸው ገፋፍተው በጣም ማለት የስልጣን ኢሳያስ ከመጣ ስልጣናችንን ይሻማናል የሚል ፍራቻ እንጂ ኢሳያስም ራሱን ሊገነጠል የፈለገ አልነበረም። ለዛም ነው ስቲል አሁንም የኢትዮጵያ ፍቅር ይዞት ነው በቃ ኢትዮጵያን ለመቆጣጠር ስቲል አሁንም። አንተ ግን ምንድነው የምትለው? የተጋጨብህ እኮ ነው የተጋጨብህ። እኔ ልንገርህ ነው ተው ደና ይምታታብኝ ምን ችግር የለውም። አንተ በገባህበት አስጨርሰኝ። እኔ አንተን አልሰማም። በመሃል የተገባህ ነበርና ልጠይቅህ ለምን አልሰማህም? ምክንያቱም ልታቋርጠኝ ነው የፈለከው አይደለም። ልጠይቅህ እግዚአብሔርን ልጠይቅህ ነው። አትፍራ ይዞ በሰማምነት በሰላም ነው። ስንት ጊዜ ነው የምትጠይቀው? ማአት ሰው ነው የጠየቀው። ለማንም ልጠይቅ እያልክ ነው የምትገባው። ለመጀመሪያ ጊዜ አሁን አልኩ እንጂ ለማንም አልጠየቁም። ለቱሉ ብቻ ነው እንደዚህ ያልኩት። ባልሽ እስኪ ለቱሉ ብቻ ነው የጠየቅኩት እኔ። ቆይ አሁን ግን አጠር አድርገህ የምናገረው ነገር ስላለኝ። አዎ እሺ። አሁን ስትል ሚኒሊክ ባልቀበለውም ኢትዮጵያዊ ግን አልጋልም አልክ አይደል? ኢሳያስ ቢልም አላልኩም እኔ አላልኩም። አሁን ምን አልክ? ሚኒሊክ አንድ ሰው ነው ብቀበለውም ባይቀበለውም ኢትዮጵያዊነቴ ግን አይወስደልኝም አልክ። አፄ ዮሐንስ አንድ ሰው ነው፣ ቴዎድሮስ አንድ ሰው ነው አልክ አይደል? አዎ በቃ እኔ ደግሞ ንገረኝ፣ ኢሳያስም አንድ ሰው ነው። መገንጠል ማለት ነው ወይስ ምንድነው እያልክ ያለው? ልጠይቅኝና ለኔ እና በቃ ለኔ ስተኛ አይደሉ ልጠይቅ። እሺ ያኔ ልመልስ አይደለም ልጠይቅ፣ ግን ሊገባ ጥያቄው ሊገባ ፈልጌ ነው አይደለም ሊገባ ፈልጌ ነው ጥያቄ መጀመሪያ። ወደ ኢሳያስ ምን አስኬደ ታዲያ? ኦኬ ለምን አስኬደኝ? ለይን እኮ ስላልገባህ እኮ ነው። ሌላ እንዳትመልስልኝ ፈልጌ ነው። ኢሳያስ ደግሞ ቢገነጠልም ቢልም ባይልም ተራ ሰው ስለሆነ ኤርትራዊነት አይሰጠኝም አይተወኝምና እንዴት ነው ሁለቱም አይጋጭብህም ወይ? በኢትዮጵያ ጥሩ አውርተህ ኤርትራ ላይ ሲመጣ እንደዚህ ስታወራ አንተስ ትክክለኛ ሰው ያስብልሃል? አይጋጭብህም? አሁን ስለ ኢሳያስ ኦኬ በቃ ቴንክ ዩ ብቻ አሁን ምንድነው ዋናው የኔ እንትን አንድ ሀገር ውስጥ
ሁሉንም የሚያግባባ ታሪክ ላይኖር ይችላል። ያ ታሪክ ግን የግድ እሱ ብቻ አይደለም የሚያስተሳስር፣ ብዙ የሚያስተሳስረን ነገር አለ። የሀዲያ ተነሳላችሁ ወደ ኦሮሞ እናንተ ውስጥ የቀረጻችሁ ስትሞሉ የነበረቱን ውሸት ልክ በዛ እውነት አድርጋችሁ ስለምታዩት ኢትዮጵያ በቃ ኢትዮጵያ የምትቆይ አይደለችም፣ ኢምፓየር ናት፣ የምትበተን ናት፣ እንዲህ ናት ብላችሁ የምታሳንሷት እንደዛ አይደለችም ኢትዮጵያ። እውነቱን እንጂ የሻዕቢያ ዲስኩርና ፕሮፓጋንዳ ይዛችሁ እውነት ነው ብላችሁ እኛ ጋር አትቅረቡ። እኔና ቱሉ ኢትዮጵያውያን ነን። እኔና ታምራት ኢትዮጵያውያን ነን፣ ከየትም ኮርነር ብንሆንም። ስለዚህ እንደ ኢትዮጵያውያን እኛ አንበተንም። እናንተን የምትመኙት ነገር እኛ ውስጥ አይኖርም። አሁን እኮ አንድ ኤርትራዊ በክርስቲያን ያለው በትግርኛ ተናጋሪው ምናምን እያለ የምትለያዩት እናውቀዋለን እኮ ውስጥ እርስ በርስ እኮ ትፋጫላችሁ። እንዲያውም የእናንተማ በጣም የከፋ ነው። ግን በዚህ መልኩ ኢትዮጵያ ውስጥ የለም። ስለዚህ እናንተ አሁን ታሪክ የምትሉት ነገር ትርክት ነው፣ ታሪክ አይደለም። ከሪያሊቲው ጋር አገናኙት። ኢትዮጵያ እንደነበረች አሁን ያለው ራሱ በአልጀርስ ስምምነት ላይ እኮ የቅኝ ገዢዎች ውል ብላችሁ ነው የሄዳችሁት። ለምንድን ነው ከሱዳን ጋር ሄዳችሁ የማትደራደሩት? በእንደዛ መልኩ ከሆነ ኢትዮጵያ ነበረች፣ ግን ቀኝ ገዢዎች የሚገቡት በኤርትራ በኩልና በትግራይ በኩል ስለነበረ በዛ በልኩ ኢትዮጵያውያን እና አፄ ዮሐንስ እና አሉላ አባነጋ እና ሌሎች ኢትዮጵያውያንም ያ የቅኝ ገዢውን ቱርክ ሚምጣ ዱርቡሽ፣ ጣሊያን ሚምጣ እንግሊዝ የነበራቸውን ጦርነት እዛ ኤርትራ አለው ኤርትራ ራሷ ሀገር ሆነ አታውቅም። የኢትዮጵያ ፓርት ነበረች። ቀኝ ገዢዎችም ሲይዟት የኢትዮጵያን ፓርት ይዘው ነበር እንጂ እንደ